በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰላሳሁ ለሰኔ በዛቲ ዕለት ተወልደ ቅዱስ ዮሐንስ መጥምቅ ነቢይ ወሰማዕት ወሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ የሰገደው ነው። ይህም በመድኃኒተ ክርስቶስ ራስ ላይ እጁን ጭኖ በውኃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተናገረ ወንድ ልጅን ትወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛውም ቀን ሊገርዙት መጡ። በአባቱም ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም ዮሐንስ ይባል አለች። ከዘመዶችሽም ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜ አንደበቱ ከድዳነት ተፈቶለት ተናገረ። እግዚአብሔርን ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባል በእግዚአብሔርም ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገሉትም ጭፍሮቹን ላከ። ጭፍሮችም ወደ አባቱ ዘካርያስ መጡ። ሕፃኑን ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክመው ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን በዚያ እንዲወስዱት ወታደሮቹን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮችም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሎ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልክያስም ስለ እሱ እንዲህ አለ። በፊትህ ጎዳናዬን አስተካክሎ የሚጠርግ መልእክተኛዬን እኔ እሰዳለሁ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀው የማትዳሰስ ራሱን በዳሰሰው ጊዜ የምወደው ልጄ ይህ ነው እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናድርግ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ ከመ ገብርኤል አደሞ ስደስተ አውራሃ ለልደተ ክርስቶስ ዘቀደሞ ዮሐንስ ሙዝ እምስሄን ወቀናንሞ ለለነበብኩ በጽሕቅ ለመላከ ሰላም ከመከላሰስት በጽኔ ሲሞ። በዝችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስን መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዝችም ዕለት ደግሞ በህንደኬ ላሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራውና የሚወደው ጾምና ጸሎትን የሚወድ ነበር። ወደ እግዚአብሔር የሚለምነው ሁሉ ይሰማው ነበር። በጸሎቱም ከዚያች አገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እሷን ብቻዋን ትንጎራደድ ነበር። በአያት ጊዜ ወደ እሷ ሄዶ ሥራዋን ጠየቃት። እርሷ ግን እንዲህ አለችው፣ የንጉሥ ሰርባን ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘረች ጊዜ ሁላችንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት ወጣ፣ ወደዚህ በረሃም መጣሁ። ቅዱሱን ሰው አንተን በማግኘቴ እድለኛ ነኝ። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚች የዓለት ዋሻ ሂጅ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። ከጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስካዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷ ጋር ተኝቶ ኃጢአት እንደሚሠራ ሆነ። ከስህተት ስካርን በነቃ ጊዜ በጠላት ሰይጣን ተንኮል ተሸንፎ እንደበደለ አወቀ። ከዚህ በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በሥጋውም ኃጢአት እንደሠራ ጻፈ። ከዚህ በኋላም ከደሴቱ ተራራ ደንጊያ አንስቶ
እስከሚሞት ድረስ ራሱን ደረቱን እየደበደበ ኖረ። ነፍሱም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ግን ሙቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎትና በሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክትም አማላጅነት ይልቁንም አምላክን በወለደች በእመቤታችን ቅድስት ድንግል ማርያም በጸሎቷ በአማላጅነቷ ከሰይጣን ወጥመድ ያድነን። ሀገራችንን ኢትዮጵያን ይጠብቃት ለዘላለሙ አሜን። የተባረከ የሰኔ ወር በእግዚአብሔር ቸርነት ተፈጸመ። አሜን። ዛቅረብኩ ማይለት አዘኪሬ አይላፈ መለጸምዱ ከዘልፈ ላነብብ ተወከፍ ዝንዴተ የመጽሐፈ እንተረሰይከ እግዚኦ ጸሪቀ መመለት ውቆፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት የራን ባረኩ አባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለተጻፉ በክርታስ ወለተጻፉ እንዘይደርስ ለዛ አንብቦ ወለዘተርጎሙ በልሳን አዲስ ወለሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም መላእክተ ኩሉም ባይ ስውረ የማረነ ኢየሱስ ክርስቶስ ፋኑ ላይሌነ ጸጋ መንፈስ ቅዱስ እግዚኦ ኩለኔ ከአባ ለሀገር ወጽድቆ ከሌለ ቤተ ክርስቲያን እቀ ህዝባ ወሰራዊታ ለሀገሪቱን ኢትዮጵያ ለዓለመ ዓለም አሜን። ከተጠሩ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ረድኤታቸው በረከታቸው እንዲያድርብን መልካም ፈቃዱ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ አብ ወወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት በሁላችን ላይ ይደርብን። አሜን።